ሰላም ለከ ጸሐፌ ራብዓይ ወንጌል ውስተ አንፈ ኩሉ ፄነወ መዓዛ ስብከትከ ኮን ዮሐንስ ዘንስር አየረ ተዋሂዶ ልዑል ሰሪረ እንዘ ጥብ ቀዳሜው ቃል ሥጋ ኮነ ወኀደረ ውስተ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል ሰላም ለከ ጸሐፌ ራብዓይ ወንጌል ጸሐፌ ራብዓይ ወንጌል ወልደ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል መልአክ ቅዱስ ዮሐንስ መልአክ የወንጌል የታጀበ ክርስቶስ አምላክ ነፃሬ ምስጢር የመላእክቱ አብ ነፃሬ ምስጢር የመላእክቱ አብ ሰላም ለከ ጸሐፌ ራብዓይ ወንጌል ጸሐፌ ራብዓይ ወንጌል ወልደ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል ኮከብ ወልደ ዘብዴዎስ ኮከብ ደምቀ ምታበራ ያጌጥህ በጥበብ ቃለ እግዚአብሔር የምታደርስ መርከብ ወደ እግዚአብሔር የምታደርስ መርከብ ሰላም ለከ ጸሐፌ ራብዓይ ወንጌል ጸሐፌ ራብዓይ ወንጌል ወልደ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል
ልቦና የደረሰ ሰማይ ምድራዊ መልአክ ቃል ትሁን ሰናይ ምድራዊ መልአክ ቃል ትሁን ሰናይ ሰላም ለከ ጸሐፌ ራብዓይ ወንጌል ጸሐፌ ራብዓይ ወንጌል ወልደ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል ሰላም ለከ ጸሐፌ ራብዓይ ወንጌል ጸሐፌ ራብዓይ ወንጌል ወልደ ነጎድጓድ ዮሐንስ ድንግል ወልደ ነጎድጓድ ዮሐንስ ድንግል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ ደመናውን እያየነው አይደክምም ልቦናችን በበረሃው መና ዝንበህ አይተንሃል በዓይናችን በሚለወጥ በሁኔታ ዜማችን አንቀይርም ሁሉም ሄዶ ሁሉም ሆኖ ቀሪያችን እግዚአብሔር ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ሳለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ እርሱን አልፎ ይታየናል የተዘረጋው ክንድ ከሞት ዓይኖች ከበላታ ክልሎናል መዳፍ የሸለቆ ፈሳሽ ሆነ ተራምደናል በግርማ ሳይፈጸም አንወሰን በእኛ ያለ ዓላማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ኢየሱስ
ዋነኛ ሰልፉ ስትገለጥ ይገለጣል የእኛ ነው ማሸነፉ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ውስጥ አለን ዜማ ክርስቶስ ስላንተማ በወጀቡ ውስጥ አለን ዜማ ኢየሱስ ስላንተማ ሕይወት አልባ ክርስትናን አልሰጠንምና በዝቅታም በከፍታም ዘመርን በፈተና የሸለቆ ፈሳሽ ሆነን ተራምደናል በግርማ ሳይፈጸም አንወሰን በእኛ ያለ ዓላማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ኢየሱስ ስላንተማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ሳለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ክርስቶስ ስላንተማ ኦርቶዶክስ ወይ ኦርቶዶክስ አይደለም ምን አይደለም አይደላችሁ ድምጻችሁ ያሰራል ምንድነው ኦርቶዶክስ በእግዚአብሔር አምላክ ወልድ አምላክ ከሰማያት ሰማያት መውረዱ ከድንግል ማርያም መወለዱ ሞቶ መነሳቱ ታምናላችሁ ሞቶ ከመነሳቱ በፊት ስለ ጠላቶቹ 6666 ይላል ነገረው ሳኖር አላኖር ዳና አገራ ሮዳ ስለተባለ በአምስቱ ጭንጫን ለተነገሩ ጎሉን ለወቁት ለጸፉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎናል። በጣም ታምናላችሁ አታምኑ? ማርያም እንግዲህ ያሉት በጣም ምናምን ከሆነ መምህራችን ኢየሱስ ክርስቶስ ሆነ እሱን የምንከተል ከሆነ ሐዋርያው ቅዱስ ጴጥሮስ ደግሞ በኪታቡ ቢቻላችሁ ከሁሉም ጋር በሰላም ኑሯል። እስኪ በቤተሰብ ሳይጣላ ከጎረቤት ሳይጋጭ የመጣ ሰው አለ? ማቀርቀር አይሰራም። እስኪ እኔ ከጎረቤት ጋር ወይ ከቤተሰብ ወይ ከባሌ ወይ ከልጄ ጋር ተጣልቻለሁ ነው እስኪ ጅብን ያወጣ ማን ያውቃል? እግዚአብሔር ያውቃል። እስኪ እጅ ያውጣል። እኔ ተጋጭቻለሁ። አንድ ሁለት ሶስት አራት አውጣው ከፍ አድርጉት። ማፈር አይደለም ወገኖች፣ አሁን ያለ ነፃ አውጪ ይወጣሉ። ከፍ አድርጋችሁ 6 እስኪ ወጣ አድርጉት። እግዚአብሔር ይመስገን። እስኪ ሴቶች እስኪ የሚገርም ነው። ከፍ አድርጉት። አሁን በዚህ ደቂቃ በዚህ ሰከንድ ልክ ሚያዝያ 19 ቀን በጎሮ ቅዱስ ገብርኤል ተገኝቼ በዚች ደቂቃ እጄን አወጣለሁ። አስቦ የመጣ ሰው አለ? ማን ያለበትን ሰዓት እጅሽን እንደምታወጪ እጅን እንደምታወጣ ማን ያለበት
ብቻ ከዛ በኋላ ማውጣት አይቻልም። አርኩሌሻል ተዘግተዋል። አሁን የበረከት ሰዓት ነው። በቃ ያወጡትን ማን አይቷል? ያወጡትን ማን አይቷል? ማን አይቷል? እግዚአብሔር አይቷል። አውጡ ባልኩበት ሰዓት እግዚአብሔር አዟል። ከዚህ በኋላ ያውጣችሁ ረፍዷል። በብዙ ነው እጅን አውርድ፣ እጅሽን አውርድ። ያቀርብ ከዚህ በኋላ ያውጣችሁ፣ ከእነሱ በኋላ ያውጣችሁ። አትፍቀዱ። እጃችሁን አውርዱ። ሌሎቻችሁ እጃችሁን አውርዱ። እጃችሁን እንዳወጣችሁት በማወቅም ባለማወቅ ከወንድሞቻችን ከእህቶቻችን ከቤተሰቦቻችን ጋር የተጣላ ጉድለታችንን ድክመታችንን እግዚአብሔር ያውቀዋል። ከነሸክማችን ወደ እሱ መጥተና ቅዱስ ጴጥሮስ ቢቻላችሁ ከሁሉም ጋር በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ አለ እንጂ ተለያዩ፣ ተበታተኑ፣ ቂም ተያያዙ፣ ተነካከሱ አላለ። ተዋደዱ። ነገር ግን የፍቅር ጠላት የበረከት ጠላት የሆነው የድሮ እባብ ያሁኑ ዘንዶ ዲያብሎስ በጾም በጸሎታችን በስደታችን በምጽዋታችን በምናደርገው በረከት እንዳናገኝ ከወንድሞቻችን ጋር ደርሶናል፣ በማወቅ ባለማወቅ። ነገር ግን ማንን ተስፋ አድርገን መጣን? ጌታችን ኢየሱስ ክርስቶስ ደግሞ እንዲህ አለ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ አለ። አሁን እጃችን ያወጣችሁ ሁሉ እናታችን ቅድስት ድንግል ማርያም፣ የዘርዓ-ያዕቆብ እመቤት ጻድቃኔ ማርያም፣ ቅዱስ ኤፍሬምን ባረከችበት በወርቅ መስቀሏ እጃችሁን ተባርክላችሁ። አውጡት እጃችሁን። እጃችሁን ተባርክላችሁ። እጃችሁን ተባርክላችሁ። ይህ ሰላም ያጣው፣ ይህ በረከት ያጣው፣ ይህ በረከት ያጣው እጃችሁ ከአሁን ሰዓት ጀምሮ የተባረከ ይሆንላችሁ፣ የተባረከ ይሆንላችሁ። አባታችን አቡነ ተክለ ሃይማኖት የአጋንንቱ መቅሰፍ፣ የኢትዮጵያው ኮከብ፣ የወንጌል ገበሬ፣ ታላቁ የመነኮሳት አባ ተክለ ሃይማኖት ከሰማይ በወረደለት ስልጣነ ክህነት እንዲሁም ከሰማይ በወረደላቸው ቅዱስ መስቀላቸው ይህ የወጣው እጃችሁ ከአሁን ሰዓት ጀምሮ በበረከት ይመለስላችሁ፣ በበረከት ይመለስላችሁ። የምትነኩት ነገር ሁሉ የተባረከ ይሆንላችሁ። የምትነኩት ነገር ሁሉ ደረቁ ይለምልምላችሁ፣ ደረቁ ይለምልምላችሁ። ትንሹ ይበረከትላችሁ። የምትናገሩት ቃላት ሁሉ ቆምጣጣ ቢሆንም ድንግል ማርያም ማጣፈጥ ትችላለችና ሕይወታችሁን ታጣፍጥላችሁ፣ ሕይወታችሁን ታጣፍጥላችሁ። አምላካችሁን አመስግኑት። ይሄ ነው ወገኖች ክርስትና። በቂም በበቀል እግዚአብሔር ቤት የምንመጣበት አይደለም። በቂም በቀል አይመጣ። ብዙን ጊዜ እግዚአብሔር ቸር ነው፣ እግዚአብሔር የማያውቀው ነገር የለም እያለ ኃጢአት እየሰራ ገልጾ የማያውቅ እየመሰለ ልንመጣ ሰዎች ሆነ። ለዚህ ነው ብዙ ጊዜ ድካማችን ከንቱ የሚሆነው፣ ጾማችን ከንቱ የሚሆነው፣ ስደታችን ከንቱ የሚሆነው። እንጾማለን፣ እንጸልያለን፣ እንሰግዳለን፣ ግን የሕይወታችን በር እንደተቆለፈ ፓስወርዱን አተነው። የላይፋችን ፓስወርድ ተዘግቷል። ከእግዚአብሔር ጋር ያለን አታችመንት ግንኙነት ተራርቋል። ከምን በእኔና በእናንተ ባለው ኃጢአት መካከል ግድግዳ፣ የኃጢአት ግድግዳ፣ የበደል ግድግዳ ወገኖች፣ የኃጢአት የበደል ግድግዳ በመሃላችን ስላለ ከእግዚአብሔር ጋር እንዳንገናኝ ያደርገናል። እንጾማለን፣ እንጸልያለን። ነገር ግን ከጾሙና ከጸሎቱ በፊት መቅደም የሚገባው ንጹሕ ልቦና፣ ንጹሕ ልቦና። በውስጣችን ብዙ አይነት አምልኮታል፣ ብዙ አይነት አምልኮት እንደ ቀደሙት አባቶቻችን በሲኒ በረከበው ባናመልክ፣ አንዳንዱ በገንዘቡ ያመልካል፣ አንዳንዱ ቁንጅናውን ያመልካል፣ አንዳንዱ ጡንቻውን፣ አንዳንዱ ስልጣኑን፣ አንዳንዱ ደግሞ ስልጣን ያለው ዘመኑን የሚመካል። እኔ ወንዱ እኔ ጀግናዊ ይላል። የቀን እንጂ የሰው ጀግና ግን የለው። እውነት አሳብ፣ እውነት አሳብ። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 እንዲህ አለ፣ ልጆቹ ሆይ ከጣዖት ራሳችሁን ጠብቁ። ከምን? ከጣዖት ራሳችሁን ጠብቁ። ገንዘብ ጣዖት የሆነበት ሰው ካለ፣ እውቀቱ ጣዖት የሆነበት ሰው ካለ፣ ይቅርታ እንዳንጠያየቅ የሚያደርገን ይሄ ነው፣ መኮፈስ ነው። እኔ ባለ ሶስቱ ማስሬት ባለ ዲግሪ ነው። እኔ እሱ ዘንድ ጎንበስ ይቅርታ መጠየቀው ይሄ ጠራኝ፣ ይሄ
ትናንት የመጣ መምጫው ማይታወቅ እኔ እሷ ስለ ይቅርታ መጠየቃት ምናምን እያለ ራሳችን ከፍ አድርገን በእውቀታችን ራሳችን እየለጋን እውቀታችን ጣዖት የሆነብን ዘር ማንዘራችን ጣዖት የሆነብን ጎሳችን ጣዖት የሆነብን ሰዎች ካለን ከእግዚአብሔር ርቀና ጸሎታችን እንዲቀበለን ካስፈልግ እኔ ደጋግሜ በየስፍራው የምናገር ነገር ኢትዮጵያ ታወቀች ይባላል። አዎ መታወቅ አይደለም፣ እርስ በርሷ እየተባላች እየተነቃቀች ያለች ከጊዜ ወደ ጊዜ ከዘመን ወደ ዘመን የቀደሙት አባቶቻችን አያቶቻችን ሳይሆን ቅድመ አያቶቻችን ከሀገራቸው አልፈው ሰላም ለደፈረሰባቸው ሰላምን ላጡ ህብረተሰቦች እስከ ኮሪያ ድረስ ሄደው ሰላም ናፍቀው ሩዋንዳ ዘምተዋል፣ ሶማሊያ ዘምተዋል፣ ሱዳን ዘምተዋል። ሰላም ላጡ ሰላም ሰጥተዋል። ዛሬ ግን ራሷ ሰላም አስከባሪ ሀገር ሰላም አጥቷታል። ሰላም ናፍቀዋታል። መውጣትና መግባታችን በሰቀቀን ሆኗል። በፍርሃት ቆፈን ተይዘናል። መገዳደሉ በዛ፣ መጨካከሉ በዛ። ለምን ይሆን? ከሁሉ አስቀድሞ እርስ በርስ መዋደድ ከውስጣችን ጠፋ። አገልጋይ ከአገር፣ ምዕራብ ከምዕራብ፣ ጎረቤት ከጎረቤት፣ ባል ከሚስት፣ ወላጅ ከልጆቻቸው ሰላም የለ። ሰላም እንዴት ነው እግዚአብሔር ይገኙታል? ሰላም እንዴት ብሎ ማለት ይቻላል ነው ወይስ እንደ ባለስልጣን ዘንባባና ባንዲራ ሰብሎ ነጭ አበባ በመቀያየር ሰላም ሰላም ሊመጣ ይችላል? አይመጣም። የሰላም ባለቤት ማጋ ነው ያለ። የሰላም ባለቤት ማጋ ነው ያለ እግዚአብሔር ያያል። ጥልን በመስቀሉ ገደለ፣ ሰላምን ለሰው ልጅ አደለ። በቀራንዮ ላይ የሆነው ድንግል ማርያም ነች። ሰላም የሚገኘው ወደ መስቀሉ መጠጋት፣ ሰላም የሚገኘው ወደ ቃሉ መጠጋት፣ ሰላም የሚገኘው እግዚአብሔር ያለው ትእዛዙን መመሪያውን በመጠበቅ ወገኖች። እግዚአብሔር አይሰማንም አንበል። እግዚአብሔር ሰምቷል። ያልሰማበት ዘመን ጊዜ የለም። ለእኛ ጆሮ የፈጠረ እግዚአብሔር አይሰማም? ይሰማል። ነገር ግን እንዳይሰማን ያደረገን ብያችኋለሁ። የሚከረፋ ለእግዚአብሔር ያልተስማማ መጥፎ ጠረን በእኛ ውስጥ ምን አለ? አማርኛ ትችላላችሁ? እንዴት አገራችሁ? ከኔ ጋር ያላችሁ ዝም ብሎ እንዴት አገራችሁ ላለ እግዚአብሔር ይመስገን። ተኝታችኋል አሁን ቄሱ የካቶሊክ ቄስ ነውና ለሚስቱ እንግዳ ጋብዞ ዶሮ አድርጎላት መጣ። ወደ ቅዳሴ ዶሮ አድርጎላት እና የጠራሁት እንግዳ የውጭ ዜጋ ነውና በራሽን በተሰጠው ከብትኝ ያላትና አድሮላት ሲመጣ እሱ ወደ ቅዳሴ ገባ። የምን ቄስ ያልኳችሁ? የካቶሊክ ቄስ እና ዶሮ ታርዷል። እሷ ደግሞ ያንን ዶሮ ቦታ ማስያዝ ያለባትና ውሃ ፈርታ ጨምራ ላባው ነጫጨችና መገፊያና ቢላ አዘጋጅታ ልትበልተው ስትል ትዝ አላት። የሚመጣው እንግዳ የምን እንግዳ ይሏታ? የውጭ እንግዳ፣ የውጭ ዜጋ ነው። ስለዚህ ትዝ አላት። የውጭ ዜጋ ደግሞ በርበሬን አይደፍርም። እንደ አበሻ ኮሳና ነገር አይፈልግም። ሕይወቱም አልጫ ነው፣ ኑሮም አልጫ ነው። ስለዚህ ፈራችና እንዲህ አለ፣ ምን ይሻለኛል አለች። ዶሮን ያዘችና ቀጥታ ወደዛ ጉዟን አደረገች ወደ ባሏ። ያንን ዶሮ ይዛ የታረደው ዶሮ በፌስታል አደረግና ብብቷ ስር ከታ ሄደች። ወዴት ሄደች? ወዴት? አቤት፣ ወደ ባሏ። ባሏ የት ነው ያለው ብያቸዋል? አቤት፣ የት ነው ያለው? ቅዳሴ ሊቀድስ ሄዷል። ያንን ዶሮ አውሬ ዶሮ እንዳይበላባት ምናልባት ይሄንን ዶሮ በልጄው ከባለቤቴ ጋር ከምጣላ ምን ወጥ እንደምሰራው ባለቤቴ ልጠይቅ ብላ
ቆንጆ አማራጭ ነው። ግብቷ ሰርቀታ በቁርስ ሰርጋ ሄደች። ከዛ በኋላ የካህን ሰርገች ማን ይከለክላታል? ገፋ 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 አድርጋ አስቀዳሽን ጥሳ ገባች። የካቶሊክ ቄስ እንደምታውቁት በአደባባይ ነው ስርዓቱን ያከናውናል። ከዛ በኋላ ቅዳሴ እየቀደሰ ማይኩ አፉ ላይ ተደቅኖ ያገለግላል። ሳብ ባረገች ቀሚሱ ዝቅ አለ። ሲያት እሷ ነች። መምህሬ ዶሮን አርደን መጣ፣ ምን ወጥ ልስራው አለችው። አሁን እሱ መልዕክቷን አስተላልፈች። አሁን ከእሱ ነው የሚጠበቀው መልስ። አሁን ምን ወጥ ልስራ፣ እንግዳ ምን እንደሚበላ አንነገረኝ፣ ምን ወጥ ልስራ አለችው። ቄሱን ቀስ አደረገና መስቀሉን አወጣና አስቀዳሹ ፊት ካዩት አድርጊ ሲል አስቀዳሹ አሜን ማለት ጀመረ። ምን አለ? አሜን። ይሄ ነው አያችሁት? በማስተዋል ቢቆም ኖሮ ግን ካህኑ ወይም ቄሱ ያስተላለፈው ትክክለኛ ነው። ገንቢ ቃለው እዛ ጋር አለመኖሩ ህብረተሰቡ የሚያሳየው እዚህ ጋር ነው። አሜን አለ። ብዙዎቻችን አሜን ነው የምንለው። እንደነንቶኔ እዛኛ ቤት አለ ማለት ይቀርባቸዋል። እኛ ጋር ዝም ብለን በነገሮች ሁሉ ሳናዳምጥ አሜን ነው የምንለው። መልስ ስንጠየቅ መልስ የለም። ስለዚህ ወገኖች መልስ ሊኖረን ይገባል። ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁሉ እሰግድ ለኪ 3 ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳት ነቢያን በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲታ አምላክ ጸሎታ ወበረከታ ያሃሉ ምስለ ብፁዕ ወቅዱስ ወፓትርያርክ አባ ማትያስ ወምስለ ሊቀ ጳጳስነ አባ ሕርያቆስ ወምስለ መምህርነ ብርሃነ ሥላሴ ወምስለ መካንነ መካነ ሰላም ወምስለ ኩሎሙ ሕዝበ ክርስቲያን ወይቀባ ለሀገርትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ልዩ ሰማያዊ ምስጢር የተገለጸለት ዮሐንስ ስለዚች ብላቴና በፍጥረት ሁሉ አንደበት ስሟ ከሚጠራበት ቦታ ሁሉ በራ የምትደርስበትን ታላላቅ ረቂቃን መንፈሳውያን ክንፎች እንዳሏት ዳግመኛ ተናገረ። ይህችውም ፀሐይን በመልበስ ብርሃንን በመጎናጸፍ ጨረቃን ከእግሯ በታች በመጫማትና የከዋክብት አክሊል በራሷ ላይ በመቀዳጀች በዓለም ተገልጻ የታየች በጨለማና በሞት ጥላ ውስጥ ለሚኖር ሁሉ ያበራችላቸው እመቤታችን ድንግል ማርያም ናት። በለበሰችውም የፀሐይ ብርሃንና ሙቀት በበደል ብርድ የተቆራመዱትን ሙቀት ሰጣቸው። ይህች ብላቴና ድንግል ማርያም እመቤታችን ንጽሐ ጠባይ ያላደፈባት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለዘላለሙ በማያልፍ መንፈሳዊ ጌጥ የተሸለመች ናት። የንጹሐ ባሕርይ የሽልማቷ ጌጥ በሰውና በመላእክት ዘንድ ተነግሮ የማያልቅ ነው። የሽልማቷ ጌጥ እንደዚህ ዓለም የወርቅ የዕንቁ ጌጥ አይደለም። አስተሳሰቧም ከተወለደች ጀምሮ ለዚህ ዓለም ክብር ገንዘብ ከማድረግ ፈጽሞ የተቆጠበ ነው። ሽልማቷም ሥጋዊ ፈቃድን ደስ የሚያሰኝ ወይም ሥጋዊም ትምክህትን እንደሚያሳድር እንደ እስራኤል ልጆች የወርቅ የአንገት ሐብል ወይም የዕንቁ ፈርጥ ያለበት የወርቅ ልብስ፣ በእጅ የሚለበት የወርቅ ማርዳ፣ የወርቅ ቀለበት ወይም መሸቢያው ዝናር፣ ልዩ ልዩ መዓዛ ያለው ሽቱ፣ በጠቅላላ ማንኛውም የዚህን ዓለም ጌጥ የተሸለመች አይደለችም። ዳግመኛም በወርቅ መረሸት ጭነው በወርቅ ሸፍነው ፈረሱን በቅሎውን ያመጡላት ዘንድ አልወደደችም። ሰረገላውንም ያቀርቡላት ዘንድ አልፈቀደችም። ድንግል ማርያም ግን ከዚህ ዓለም ክብር ከደስታና ከሥጋዊ ፈቃድ ሁሉ ፈጽማ የራቀች የተለየች ናት። በሕሊናዋ ወይም በሐሳቧ ውስጥ ከቶ ልዩ ሐሳብ ከቶ አያውቅም። መንፈስ ቅዱስ ፈጽሞ ከእሷ የተለየበት ጊዜ የለምና። ስለዚህ ሁሉ ነገር እመቤታችን ድንግል ማርያም በሁለት ፊት ማለት በውስጥ በአፋ ንጽሕት ድንግል ናት እያልን እናመሰግናለን። ከንጹሐን መላእክት ቢሆን ከሰው ወገን ከጻድቃን ሐሳብ ቢሆን ከሐልዮ ከገቢር በውስጥ በአፋ የእመቤታችንን ንጽሐ ጠባይ የሚተካከል የለም። ከሰማያውያን ሰራዊትና ከሰው ልጅ ፍጥረት ሁሉ ከቶ ለመንፈስ ቅዱስ ማደሪያ ሆኖ የተገኘ እንደ እመቤታችን እንደ ቅድስት ድንግል ማርያም በድንጋሌ ሥጋ በድንጋሌ ጸንቶ የኖረ የለም። አስቀድሞ ለአባቷ ለአዳምና ለእናቷ ለሔዋን በሰጣቸው ተስፋ መሠረት ዓለሙን ሁሉ ለማዳን ከእሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ ወዶ ንጽሐ ጠባይዋን አይቶ እሱ እግዚአብሔር መርጧታልና ከሰው ልጅ ፍጥረት ሁሉ ይልቅ እመቤታችንን ከእናቷ ማኅፀን መርጦ ለፍጥረቱ ከሚሰጠው ንጽሐ ባሕሪ ከፍ አድርጎ ፍጹም የሆነ ንጽሐ ባሕሪ ያደላት። ስለዚህ ከእሷ ከእመቤታችን በነሳው ሥጋ እኛን ወገኖቹን ይጎበኘን ይቅርም ይለን ዘንድ ይህችን ንጽሕት ድንግል ማርያምን የሰጠን እግዚአብሔርን እናመሰግነዋለን። ልመናዋ ክብሯ ለዘላለም በእውነት ይደርብን።